እሰይ ተወለደ ያለ መድኃኒት ያለ መድኃኒት። እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። አሁን የት ነው ያለነው? አለርት እየገባን ነው። ወደ አለርት ምን ልናደርግ? ጠያቂ የሌላቸው ወገን ዘመዶቻችንን ልንጠይቅ ቻቸውም ባርኳቸው ማማ ነው። እግዚአብሔር ይባርክ። ባለፈው የመጣ ጊዜ አግኝቻችኋል። እግዚአብሔር ይማራችሁ። እንኳን አደረሳችሁ። አመት አመት ያርሳችሁ። ከዚህ የበለጠ እንዲሰጡ እንዲያደርጉ ያርጋቸው። አይዞት ዛሬ ነው። ይሄ ደግሞ እዚሁ መሬት ላይ ነው የሚቀር። ኋላ ስንነሳ በተሳሳተ ጉባኤ ተቀየረን ነው የምንነሳ። መቆያ ነው ይሄ ያለው ነገር። ያምረም ባያምረም ቢኖርም ባይኖርም ለዛሬ መተንፈሻነቱ ካለ ይበቃል። ዱዓይ ብቻ ይበቃል። እምነት በቃ በክርስቲያንና ሆነ በእስልምና ፈጣሪ ሁላችንም ፈጣሪ የፈጠረን አንድ አምላክ ነው። እምነቱን ግን እኛ ፈልገን ያደረግነው። ዛሬ ቅርታ አድርጉልኝና የሆነ ነገር ትዝ ብሎ የሚለቀስኩት ሊናችሁ ሰላም ናችሁ? ሰላም ናችሁ? ኦርቶዶክስ አለ መሰላችሁ? ቅድም ያሉኝ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ያድናቸዋል። በዶክተሩ ላይ ያለው በዶክተሮች ላይ ያለው የሚፈውስ እግዚአብሔር ነው። እግዚአብሔር ማራችሁ እናቴ እንግዲህ እግዚአብሔር ይባረው። ሰላም ናችሁ? እንኳን አደረሳችሁ። እግዚአብሔር ያድናችሁ። ሁላችሁንም እግዚአብሔር ይፈውሳችሁ። ይባርኩ። ለምን ታዘብክ? በጣም ብዙ አሳዛኝ ነገር አለ። ዶክተሯ እንደነገረች ከሆነ እግሩ የሚቆረጥ አለ፣ የሚድንም አለ። በተለይ ካንሰር ታማሚዎች የመዳን ተስፋቸው አብዛኞቹ እንደዛ ነው ብላኛለች። ጠያቂ የሚያስፈልጋቸው ግን በጣም ብዙ ሰዎች አሉ። በቃ በጣም ብዙ ጠያቂ የሚያስፈልጋቸው ሰዎች አሉና ሁሌ ብንጠይቅ እኛ መንግስተ ሰማያት የሚባል ሀገር ያለን ሰዎች ነን። መንግስተ ሰማያት ለመግባት ደግሞ የመንግስተ ሰማያት ባለቤት ክርስቶስ ሲመጣ የሚጠይቀው ነገር ደግሞ አለ። እሱም ደግሞ ምንድነው? ብራብ አብልታችሁኛል፣ ጠማጥ አጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ደግሞ ብታመም ጠይቃችሁኛል የሚል ጥያቄ አለውና ይሄንን ብናደርግ የሚል ሐሳብና እንትን አለኝ። ደስታ ተሰምቶኛል። ደግሞ ዝም ብለን ጠይቀን መመለሳችን በራሱ ትልቅ ነገር ነው። ደስ ብሎኛል። ሰባ ሰገል መጡ ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ እሰይ ተወለደ ያለ መድኃኒት